ተመልካቾቻችን በኢትዮጵያ ታምርት የቴሌቪዥን ፕሮግራም የኢትዮጵያ ታምርት ኤክስፖ ላይ እንገኛለን። የኢትዮጵያ ታምርት ኤክስፖ ለአራተኛ ጊዜ በአዲስ አበባ ከተማ እየተከናወነ ይገኛል። የኢትዮጵያ ምርቶች በአንድነት የተሰባሰቡበት ሀገራችን ያመረተቻቸው ምርቶች ምን አይነት ምርቶች ናቸው የሚለውን ነገር አምራቾች በቀጥታ ለሸማቾች ያቀረቡበት ይሄ ኤክስፖ ለቀጣዮቹ በ5 ቀናት እየተከናወነ ይገኛል። በዚህ ኤክስፖ ላይ ምን አይነት ምርቶች ቀረቡ፣ እነዚህ ምርቶች የውጭ ምንዛሬን ከማዳን እንደዚሁም በጥራትና በተወዳዳሪነት ያሉበት ደረጃ ምን ይመስላል የሚለውን ነገር ዞር ዞር እያለን ከአምራቾች ጋር ቆይታ እናደርጋለን። በቅድሚያ ደግሞ በኢትዮጵያ የአምራች ዘርፍ በተለያዩ የአምራች ዘርፎች የተሰማራው ኢትዮ ኢንጂነሪንግ ምን እያከናወነ ነው የሚለውን ምን ምርቶችን በኤክስፖ ይዞ ቀረበ የሚለውን የምንመለከት ይሆናል። አብራችሁ እንድትቆዩ ጋብዛለሁ። መልካም ጊዜ። ጤና ይስጥልን። ሰላም ነው? እንኳን ደህና መጣ። እንኳን ደህና ቆየ። ታንክ ዩ። ኢትዮ ኢንጂነሪንግ በኢትዮጵያ ታምርት ኤክስፖ በአራተኛው ላይ የተለያዩ ምርቶችን ይዘው ከቀረቡ ተቋማት መካከል አንዱ ነው። እንደው በዚህ ኤክስፖ ላይ ኢትዮ ኢንጂነሪንግ ምን ነገር ይዞ መጣ? ምን አዲስ ነገር አለ? በሀገራችን ያዘጋጀችው ስትራቴጂ ተኪ ምርት ስትራቴጂ ካዘጋጀችውና በሪፎርሙ ወደ ስራ ከገባችው ጥቂት ዓመታት አልፏል። እነዛ ስትራቴጂክ ተኪ ምርቶች ተብሎ ከተለዩት ደግሞ ኢትዮ ኢንጂነሪንግ ተኪ ምርቶችን ለማዘጋጀትና ለዚህ አምና ያቀረባቸው ብቻ ሳይሆን በዚህ ዓመት አዳዲስ 15 ምርቶችን በተጨማሪ አቅርበዋል። ከነዚህ መሃል እነዚህ ሞልዶች ናቸው። ሌሎች የኢንዱስትሪ ፓርቶች ስፔር ፓርቶች የሚመረቱበት እነዚህ የባቡር ምርቶች ናቸው። ባቡር በእኛ ሀገር አብዛኛው ምርት ተመርቶ በእኛው ሀገር ሀዲድ ለመስራት ጥረት እየተደረገ ነው። ተሰርቶም ታይቷል። ከባቡር ፓርቶች ውስጥ ይሄ አንከር ቦልት ይባላል። አንከር ቦልት ማለት እያንዳንዱን ሀዲድ ላይ የተቀመጡ ብረቶችን ማሰሪያ እንደማለት ነው። ይሄ ብቻ 1 2 3 4 5 6 ምርቶችን ራሱ የያዘ ነው። እነዚህ ምርቶች ለስኳር ፋብሪካ፣ ለሲሚንቶ ፋብሪካ በጣም ከፍተኛ የሆነ ቶን ሊመዝኑ የሚችሉ ከውጭ ተጭኖ ሲመጡ የነበሩትን በሀገር ውስጥ ሙሉ በሙሉ 100% የተተኩ ምርቶች ናቸው። በዚህ ጊር ቦክስ ውስጥ የሚገባ ከ12 እስከ 26 ቶን ሊመዝን የሚችል ምርትን ሊወስድ የሚችል ነው። እነዚህ ፓርቶች ናቸው፣ አካላት ናቸው። አንዳንዱ የሚቆርጥ፣ አንዳንዱ እንደ ፓርት የሚጠቅም፣ አንዳንዱ ባቡር ቅድም እንዳልኩ የባቡር ሀዲድ አካላት ናቸው። ይሄ የብረት ነክ ሲሆን ሌላ ደግሞ እዚህ ጋር የፓወር ምርቶች አሉ። ትራንስፎርመር አለ፣ ሶላር አለ። በዚህ በኩል ደግሞ እነዚህ ኬብሎች ናቸው። የተለያየ ቮሊዩም ያላቸው ኬብሎች ናቸው። ይሄ በብረት ተሰርቶ ከውጭ ሲገባ ነበር። አሁን ከፕላስቲክ ምርት ሞልድ ተደርጎ ቁልፍ ተሰርቶለት የመንግስት መስሪያ ቤት ሂዶ ካልከፈተ ማንም ሊከፍተው በማይችል መልኩ ሀገር ውስጥ ደረጃውን የጠበቀ ምርት ለመተካት ተችሏል። ይህን ልዩ የሚያደርገው ከፕራይቬት ሴክተር ጋር ተገናኝተን ነው። እሱ ሞልድ ካመጣ እኛ ጥሬ ዕቃ፣ እሱ ጥሬ ዕቃ ካመጣ እኛ ሞልድና የማምረቻ ማሽንም ጭምር እሱን እያመረትን ነው። ሌላ የፕላስቲክ ምርቶችን በስፋት ለኮንስትራክሽን ልማት ሊያገለግሉ የሚችሉ ፕላስቲክ፣ ቱፖ፣ ፒቪሲ፣ የኢትዮ ቴሌኮም ምርቶችንም በተመሳሳይ ለነሱ ሊሆን በሚችል መልኩ በዚህ መልኩ ተዘጋጅቶ ቀርበዋል ማለት ነው። ስንመለከታቸውም ጥራት ያላቸው ስራዎች ይመስላሉና በእይታ እንደ አጠቃላይ ያቀረባቸው ምርቶች ለደንበኞች ከጥራት አንጻር እንዴት ተገመገመዋል? ለእያንዳንዱ እቃ ጥራትን ለኛ እቃ ብቻ ሳይሆን ለሌሎች ውጪ ከኛ ውጪ የሚያመርቱ አካላትም ቴስተር አለን። እኛ ለእያንዳንዱ ምርት ቴስት የምናደርግላቸው እኛ ነን። የኛን ግን እንዴት ማድረግ እንደምንችል አስበው። ስለዚህ የሆነ ነገር ከተበላሸ በኃላፊነት ጭምር አፍተር ሴል ሰርቪሶች ይኖሩናል በየቦታው በአገሪቱ ተሰራጭቶ ያሉት አፍተር ሴል ሰርቪስ ከምርት በኋላ ሄዶ ችግር ከገጠመ የተሰጠ ጊዜ ገደብም ካለቀ እኛ ከሱ በኋላ ሄደን የምንደግፍበት አሰራር አለ። ኤክስፖ የተለያዩ ጎብኚዎች ይሳተፋሉ። በዚህ ኤክስፖ ላይ የተለያዩ የስራ ኃላፊዎችም ይገኛሉና እንደው የገበያ ትስስር ከመፍጠር ንግድ ለንግድም ግንኙነትን ከመፍጠር አንጻር ምን ታዘባችሁ እስካሁን ባለው ሁኔታ? እኛ እዚህ ከመጣን ጀምሮ ዛሬ 3ኛ ቀናችን ነው። በአንድ በኩል እኛ ለኛ ግብአት ወይ ደግሞ ገበያ ሊሆኑ የሚችሉ ኢንዱስትሪዎችን ተዘዋውረን እያየን ነው።
ሌሎችም በተመሳሳይ መልኩ በተለይ የብረት ሴክተር ላይ የተሰማሩ አካላት መጥቶ ምን አይነት ፓርቶች ከውጭ ሲያዙ የነበረ እዚህ ይሰራል እንዴ ብሎ እየጠየቁን ያሉበትና ለቀጣይ ቢዝነስ ካርድ አለ ሁሉ ነገር ሬዲ ሆነን ስለመጣን አድራሻ አስቀምጠናል፣ ኮንታክት ፐርሰን አስቀምጠናል። በዛ መልኩ ኮሙኒኬት የምናደርግበት ፕላትፎርም በጣም እየዘረጋን ነው። ከዚህ ጎን ለጎን ደግሞ አብረን ልንሰራቸው የምንችል የውጭና የሀገር ውስጥ ካምፓኒዎች የቢ2ቢ ግንኙነት እያደረግን ቁጭ ብለን አንዳንድ ነገሮችን የወደፊት የፓርትነርሺፕ ስራዎችን የምንሰራበት አሰራርም እዚሁ ዘርግተናል። አብረን እየሰራን ነው ማለት ነው። በጣም እናመሰግናለን። መልካም ጊዜ ብለናል። ታንክ ዩ ተመልካቾቻችን በኢትዮ ኢንጂነሪንግ በኢትዮጵያ ታምርት ኤክስፖ ላይ የቀረቡ የተለያዩ ምርቶችን እንደዚህ ተመልክተናል። እነዚህ ምርቶች ሀገራችን ከውጭ ስታስገባቸው የነበሩ ምርቶች ናቸው። አሁን በሀገር ውስጥ እየተመረቱ ይገኛሉ። ሌሎች አምራቾችም ምን አይነት ምርቶችን ይዘው ቀረቡ የሚለውን በኤክስፖ ዞር ዞር ብለን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። በዚህ ኤክስፖ ከቀረቡ ምርቶች መካከል የፈርኒቸር ምርት አንዱ ነው። በፈርኒቸር ምርት እንደው ምን ቀረበ? ምን የተለየ ነገር አለ? ኢትዮጵያ ከዚህ ቀደም የተለያዩ የፈርኒቸር ምርቶችን በከፍተኛ የውጭ ምንዛሬ ወደ ሀገር ውስጥ ስታስገባ ነበረ። እስቲ አሁን ላይ በሀገር ውስጥ መተካቱ ምን ላይ ይገኛል የሚለውን ነገር ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። ጤና ይስጥልን። ሰላም ነው? ደህና ነሽ? ምን ይዛችሁ ቀረባችሁልን? እስቲ ስለ ድርጅታችሁ የተወሰነ ነገር። ያው ኢትዮጵያ ታምርት አሁን 3ኛ ጊዜ ነው ዲስፕሌይ ስናደርግ። የኦፊስ ፈርኒቸር አለን ለሆቴሎች የሚሆን በጣም በ5 ስታር ደረጃ ማትራስና አልጋ የምታየውን ዲዛይን ይዘን ቀርበናል። ይሄም ደግሞ በጣሊያንና በኒውዮርክ አስፋልቶች ወይም ደግሞ ሾሩሞች የሚታየውን አይነት ሶፋ ኳሊቲ ይዘን መተናል። ያው ከአመት አመት በኢትዮጵያ ታምርት ኢኒሼቲቭ ኳሊቲያችን እየጨመረ ምርታማነታችን እየጨመረ የገበያ ተደራሽነታችን እየጨመረ እንደዚሁም ኤክስፖርት ለማድረግ እንድንችል ትልቅ አላማ ይዘን ነው ዛሬ ላይ የመጣ ነው ማለት ነው። የፈርኒቸር ምርት በከፍተኛ የውጭ ምንዛሬ ከውጭ ይገባ ነበረ ኢትዮጵያ። ለኦፊስም ሊሆን ይችላል ለመኖሪያ ቤትም ከፍ ያለ የውጭ ምንዛሬ እየወጣበት ይገባ ነበር። አሁን እንደዚህ አይነት ውበትም ጥንካሬም ያላቸው ምርቶች በሀገር ውስጥ እየተመረቱ ነውና እንደው ጥንካሬ ያለው ውበት ያለው ምርት ከማምረት አንጻር በሀገር ውስጥ ከመተካት አንጻር እንዴት ነው? ምን ላይ ትገኛላችሁ? የሚገርምህ ነገር በፊት አስቸጋሪ ነበር። በጣም ሰው ኢምፖርትድ እቃ ስለሚፈልግ ኢምፖርትድ ፈርኒቸር ስለሚፈልግ አስቸጋሪ ነበር። አሁን ግን እኛ እንደ ቴክኖ ስታይል ከመጀመሪያው እዛ ላይ እንደምታየው ከፎም ማምረት ነው የምንጀምረው። ስለዚህ ለሀገራችን የሚመጥን ኳሊቲውን የሚመጥን እንደ ሌላ ሀገር ፋሽን አይደለም ፈርኒቸር። እኛ ሀገር 5 ዓመት 10 ዓመት ማገልገል ስላለበት ከፎም ጀምረን በቃ ግብአታችን በሙሉ ኳሊቲን ጥራትንና እንደዚሁም ደግሞ ተወዳጅነት ያለው እንዲሆን አድርገን ስለምንሰራው በትክክል ኢምፖርትን ሰብስቲቱት አድርገናል። እንደውም አሁን ብዙ መንግስት መስሪያ ቤቶች አይተህ እንደሆነ ኢምፖርትድ እቃ መግዛት እያቆሙ ነው። ኢምፖርትድ ፈርኒቸር መግዛት እያቆሙ ነው። ለምን? ጥራታችን ተመጣጣኝ እየሆነ ስለመጣ ሰርተን ስለተገኘን ነውና እኔ በበኩሌ የመንግስትን ፖሊሲ በተለይ ለማኒፋክቸሪንግ የሚደግፍ ስለሆነ አሁን በጣም እያደግን ነው። ለገበያውም ደግሞ ጥራት ያለው ተመጣጣኝ ዋጋ ያለው እቃ እያቀረብን ነው። ወደፊትም ደግሞ ከፊት ለፊታችን ያሉትን ኢምፖርት የምናደርጋቸውን የነበሩ ጥሬ እቃዎችን በማምረት እንደ ቴክኖ ስታይልኛ ከኛ አልፈን ለኢትዮጵያ አምራች ማህበረሰብ የሚቀርቡ እቃዎችን ለማምረትና ደረጃውን የጠበቀ ፈርኒቸር አገር ውስጥ መግዛት እንዲቻል እየሰራን ያለ ነው። የተለያዩ ጎብኚዎች እንደዚሁም የንግድ ትስስሮች እየተፈጠሩበት ይገኛሉ። የኤክስፖና እንደው መጥተው ምን አይነት አስተያየት ይሰጣሉ? ምርቶችን ሲያዩ ምን አይነት ስሜት አለ? የሚገርም ማንም ሰው ይሄን ሶፋዬና ይሄ ሀገር ውስጥ ነው ይላል። ይሄንን አልጋዬና ይሄ ሀገር ውስጥ ነው እማይል የለም። እኛም ደግሞ ከኢምፖርትዱ በተሻለ ነው እንጂ ያነሰ እንዲሆን አልሰራንምና እውነት ኢምፖርት ሰብስቲቱት በማድረጋችን እየተደነቁ በጣም ብዙ ገበያም እያገኘን ነው። ብዙ ፕሮጀክቶችም 1-2 ሆቴሎች ከቻይና ኢምፖርት ሊያረጉ ኦልሬዲ የጨረሱ ሆቴሎች ለምሳሌ እኛ ትላንትና በቃ ለምንድን ነው ቻይና ምን ሄደው ይሄ እያለ ብለዋልና አልጋዎቻችን፣ ፍራሾቻችን በጣም ተወዳጅነት አላቸው። እንዳየው 5 ፋብሪካ ነው እኛ ያለን። የሆቴል ፈርኒቸር እናመርታለን፣ የቢሮ እቃ እናመርታለን፣ ኮንስትራክሽን እናመርታለን፣ እንደዚሁም ደግሞ የኦፊስ ፈርኒቸር እናመርታለን፣ ማትራሶች እናመርታለን። ሁሉም በኢንተርናሽናል ደረጃ ነው።
መልካም ያው የኢትዮጵያ ታምርት ኤክስፖ ቆይታ እንላለን። ሌሎች መጥቶ እንደሚጎብኙ ተስፋ እናደርጋለን። መልካም እናመሰግናለን። ተመልካቾቻችን በኢትዮጵያ ታምርት ኤክስፖ ላይ የነበረን ቆይታ አሁንም ይቀጥላል። ቀደም ሲል የተመለከትነው የፈርኒቸር ምርት ነው። በሀገራችን ከዚህ ቀደም የውጭ ምንዛሬ እያወጣች ታስገባቸው ከነበሩ ምርቶች መካከል ናቸው። አሁን ላይ ደግሞ በሀገር ውስጥ እነዚህ ምርቶች እየተመረቱ ይገኛሉ። ቀጣይም የተለያዩ ምርቶች በተለያዩ ዘርፎች የተመረቱ ምርቶችን እየዞርን ቆይታ እናደርጋለን። አብራችሁ እንድትቆዩ እንጋብዛለን። መልካም ጊዜ። በኢትዮጵያ ታምርት ኤክስፖ የምናደርገው ቆይታ አሁንም እንደቀጠለ ነው። ለአራተኛ ጊዜ እየተከናወነ የሚገኘው የኢትዮጵያ ታምርት ኤክስፖ የተለያዩ አምራቾች ምርቶቻቸውን ይዘው የቀረቡበት፣ እንደዚሁም ሸማቾች የሚፈልጉት ምርት እያዩ እየሸመቱ እንደዚሁም የተለያዩ የንግድ ትስስሮችን እየፈጠሩ ይገኛሉ። አሁን ደግሞ ማዕድናትን በማኒፋክቸሪንግ ዘርፍ በተለያየ መንገድ አዘጋጅተው ለገበያ ወደሚያቀርቡት ጋር ቆይታ እናደርጋለን። አብራችሁን ቆዩ። ምን አይነት ምርቶችን ይዘሽ ቀረብሽ? እነ ኦፓል፣ እነ ጃስፐር፣ እና ጌት፣ እነ ኤሜራልድ፣ እነ ሩቢ የሚባሉ የከበሩ ማዕድናትን ይዘን ቀርበናል። እነዚህ ማዕድናቶችን እሴት ጨምሮ ለነዚህ ለገበያ ማቅረብ ላይ እንዴት ነው? መቼ ጀመርሽ? እንዴት ለዚህ ገበያ ቀረብሽ የሚለው ነገር አንችልም። ስራውን የጀመርኩት ከ2010 ዓ.ም ጀምሮ ነበረ። በጥሬው ነበር ኦፓልን እየገዛው መሸጥ ሰራ የነበረው። አሁን ላይ ግን እሴት ጨምሬ ነው ወደ ውጭ መልከው ወይም አገር ውስጥ የምሰራው ማለት ነው። ለዚህ ምርት ደንበኛ ያለው ምላሽ ምን ይመስላል? መቶ ሲገዛ በጣም ደስ ይላል። ከወርቅ በላይ ወዶትና ፈቅዶ ነው ደንበኛው የሚገዛው። አብዛኛው ሰው ይሄ ምንድን ነው እያለ የከበረ ማዕድንን ይዞ በመምጣት እኛ ጋር እናይለታለን ማለት ነው እና ጥሩ ነው። ኤክስፖ ላይ በጣም ደስ ይላል። የሰው ፍላጎት በጣም ደስ ይላል። ብዙ የገበያ እድል አግኝተናል። ጥሩ ነው ያለው ነገር። በቀጣዮቹ ቀኖች መጥተው ለሚገዙት ምን አይነት መልእክት አለሽ? ይምጡ፣ ይጎብኙ። እጅግ ውድና ማራኪ የከበሩ ማዕድናት እኛ ጋር ያገኛሉ ላለሁ። ኦኬ፣ ቴንክ ዩ፣ እናመሰግናለን። በኢትዮጵያ ታምርት ኤክስፖ የተለያዩ በርካታ አይነት ምርቶችን ነው ስንዟዟር እየተመለከተን የምንገኘው። እንደዚህ አይነት ካርቶኖች ከዚህ ቀደም ከውጭ ሀገራት የሚገቡ የነበሩ እንደዚሁም ከጥራት ጋር የተገናኘ የተለያዩ ቅሬታዎች ሲነሱ ነበረ። አሁን ላይ የካርቶን ምርቶችን በሀገር ውስጥ ለማምረት ጥራት ያላቸው ምርቶችን ለማምረት የተለያዩ ስራዎች እየተከናወኑ ይገኛሉ። ከቀረቡ ምርቶች መካከል ደግሞ እዚህ ስንዟዟር የተለያዩ ካርቶኖች ተመልክተናልና እስቲ ምን ምርቶችን ይዛችሁ ቀረባችሁ የሚለው ነገር አንሳለን። እሺ፣ አመሰግናለሁ። ስሜ አሸናፊ ተካ ይባላል። የካይት ማኒፋክቸሪንግ ፒኤልሲ የግብይትና ሽያጭ ስራ አስኪያጅ ነኝ። ድርጅታችን ካይት ማኒፋክቸሪንግ እነዚህን የመሳሰሉ የስትራቴጂክ ተኪ ምርቶችን ለኤክስፖርተሮች በማቅረብ እርጥበትን መቋቋም የሚችል ረጅም ጉዞ መጓዝ የሚችል መጋዘን ውስጥም ሆነ እርጥበትን መቋቋም ኤክስፖርት ላይ ለተሰማሩ ለአቮካዶ፣ ሶላር፣ አበባ፣ አትክልት፣ ፍራፍሬ ምርቶችን ወደ ውጭ ኤክስፖርት የሚደረግባቸው እርጥበትን መቋቋም የሚችል ህትመቱ በጣም እጅግ ዘመናዊ በሆነ የህትመት ማሽን ሴራሚክ ፕሪንቲንግ በሆነ ህትመት ማሽን የሚሰራ ስትራቴጂክ ተኪ ምርት ላይ የተሰማራ ድርጅት ነው ካይት ማኒፋክቸሪንግ። እነዚህን የመሳሰሉ ቆንጆ ምርቶችን ያመርታል። የካርቶን ምርቶች ለማኒፋክቸሪንግ ለተለያዩ ኢንዱስትሪዎች አስፈላጊ ናቸውና እንደው እናንተ የምታመርቷቸው ምርቶች አምራች ዘርፉን ከማገዝ አንጻር ምን ነገር አላችሁ? አምራች ዘርፉን እያገዝን ያለ ነው። እንግዲህ በፊት በውጭ ምንዛሪ በብዙ ውጭ ምንዛሪ ወደ ሀገር ውስጥ ይገባ የነበረው የማሸጊያ ምርት በሀገር ውስጥ በማምረት ለምርታቸው የሚሆን ብዙ መደርደር የሚችል ረጅም ጉዞ የሚጓዝ እርጥበትን መቋቋም የሚችል ብዙ አምራች ኢንዱስትሪዎች በማቅረብ ላይ እንገኛለን። ለምሳሌ ለመድኃኒት ፋብሪካዎች፣ ለቆርኪ አምራች፣ ለትላልቅ ቢራ ፋብሪካዎች ቆርኪ የሚያቀርቡ ለቆርኪ አምራቾች፣ ለመድኃኒት አምራቾች፣ ለአበባ፣ ለአትክልት፣ ለፍራፍሬ፣ ለኤክስፖርተሮች እናቀርባለን። ለአምራቾችም ለምሳሌ ለምግብ፣ ለሳሙና፣ ለተለያዩ ትላልቅ ኢንዱስትሪዎች ላይ ሀገራችን ላይ ትልልቅ የሳሙና አምራች ድርጅቶችን ፓኬጂንግ በማቅረብ የተኪ ምርትን እያቀረብን እንገኛለን። የኢትዮጵያ ታምርት ኤክስፖ ለአራተኛ ጊዜ እየተከናወነ ይገኛል። እንደው እናንተ የገበያ ትስስር ከመፍጠር አንጻር ምን ነገሮች ታዘባችሁ? ጎብኚዎች መጥተው የእናንተ ምርት ከማግኘት ጋር በተገናኘ ምን ነገር አለ?
እውነት ለመናገር ኢትዮጵያ ታምርት ንቅናቄ እጅግ በጣም ነው የጠቀመ። ብዙ ደንበኞች እንድናገኝ ረድቶናል። ደንበኞቻችን ደግሞ በቅርበት በማግኘት ምንድነው የሚፈልጉት በቀጣይስ የሚለውን ነገር እንድናቅ ምን በቀጣይ እንስራ የሚለውን ነገር ረድቶናል። ሌላ አዳዲስ ኢንዱስትሪዎች ደግሞ ይገባሉ በማኑፋክቸሪንግ ዘርፍ እነሱ የሚፈልጉትን ጥራት ያለውን የፓኬጂንግ ምርት የሚፈልገው መጥተው እያዩ ካሁኑ ኦርደር ውል እየተዋልን ያለ ነው አለ። በተለይ ጋርመንት ላይ ቀለም ላይ ሌሎችም ስትራቴጂክ የሆኑ ግብአቶችን እኛ ነው በፓኬጂንግ ዘርፍ እንድናግዛቸው አብረን እንድንሰራ ቢ2ቢ ፈጥሮልናል ብለን እናስባለን። መልካም ከልብ እናመሰግናለን። እኛም ከልብ ይሄው ካርቶናችን። እሺ ከልብ እናመሰግናለን። ከሸማቾች በኩል ምን ነገሮችን አያችሁ፣ ምን አዲስ ነገሮችን ተመለከታችሁ በሚለው ነገር የተወሰነ ቆይታ እናደርጋለን። አብራችን ቆዩ። መልካም ጊዜ። ኢትዮጵያ ታምርት ኤክስፖ በጣም የሚወደው ኤክስፖ ነው። ሲጀመር ጀምሮ ሁሌ ነው የሚከታተለው። አይዲያውም ጭምር በጣም የሚወደውና ወቅታዊ አጀንዳ ስለሆነ ሁሌ ነው የሚገኘው እና ልጆችም ያውቃሉ። ኢትዮጵያ ታምርት በየጊዜው ኢቨን የተገዛላቸውን ልብስ ራሱ ከዛ ከኢትዮጵያ ታምርት አይደል የገዘነው ይላሉ እና እንደ ብራንድ ነው በቃ እንደ ብራንድ ነው በጣም መቀጠል ያለበትና ኢትዮጵያ ማምረት እንደምትችል ማሳያ ስለሆነ እኔም ልጆቼም በደንብ ነው የሚያውቁትና ሁሌ ደግሞ ይዣቸው እመጣለሁ። ይሄን እንዲያዩ ብዙ ነገር ነው እዚህ ያለው ቴክኖሎጂ አለ፣ የተለያዩ ምርቶች አሉ። ስለዚህ ከዛ አንጻር በጣም የሚወደው ኢቨንት ነው። ጥሩ ነገሮች አሉ። ከዚህ በፊትም ያየናቸው ምርቶች አሉ። በተጨማሪም ደግሞ በጣም የተሻለ ኳሊቲ ያላቸው ምርቶች አሉ። ሌላ ደግሞ በተለይ ማሽን አካባቢም አዳዲስ ምርቶች አሉ። ኬሚካል ኢንዱስትሪዎች ላይ በተለይ ቤዚክ ኬሚካሎች የሚያመርቱ ኢንዱስትሪዎችን አይቻለሁ። ትልቁ ነገር የአገርን ሪሶርስ በመጠቀም የአገርን ሀብት በመጠቀም ጥሬ ግብአት በመጠቀም ምርቶች እየተመረቱ ማየቴ በጣም ኢንተረስቲንግ ፓርቱ ይሄ ነው። በጣም የወደድኩት ማለት ነው። የአገርን ሪሶርስ በመጠቀም ምርት ማምረት ይሄ ትልቅ ኮንሴፕት ነው። ዘንድሮ ለአራተኛ ጊዜ የተካሄደው የኢትዮጵያ ታምርት ንቅናቄ ኢትዮጵያ እንደዛ ምርቶችን ለካ ታምርታለች የሚለው ነገር ብዙዎችን ያስገረመ ያስደሰተ ከከፍተኛ መንግስት ባለስልጣናት ጀምሮ የአዲስ አበባ ከተማ ነዋሪዎችም እንዲሁም ከክልል የመጡ የተለያዩ እንግዶች እነዚህ በኢትዮጵያ የተመረቱ ምርቶችን በመጎብኘት እንደዚሁም የንግድ ትስስር በመፍጠር የኢትዮጵያ ታምርት ንቅናቄ በኢትዮጵያ ኢኮኖሚ ላይ በተለይ በአምራች ዘርፉ ላይ እያመጣ ያለውን በጎ ተጽዕኖ ማየት የተቻለበት ኤክስፖ ሆኖ ተገኝቷል። ይህ ኤክስፖ በየአመቱ እየተካሄደ አምራቾችን እርስ በርስ ትስስራቸው እንዲጠናከር እያስቻለ እንደሚገኝ ነው እኛም ዛሬ በቆይታችን ከአምራቾች ለመታዘብ የቻልነው። ተመልካቾቻችን የዛሬው የኢትዮጵያ ታምርት ዝግጅታችን የተከታተላችሁትን ይመስል ነበረ። አብራችሁን ስለነበራችሁ ከልብ እናመሰግናለን። ቀጣይ ሳምንት በሌላ ዝግጅት እንጠብቃችኋለን። መልካም ጊዜ።